የኢትዮጵያ ንግድ ባንክ የሲቢኢ ኑር የፋይናንስ አማራጮችን በመጠቀም ራሳቸውንና ሀገራቸውን ለማሳደግ እንደሚሰሩ የአምቦ ዲስትሪክት ደንበኞች ገለጹ። ባንኩ ከሰሞኑ በወሊሶና አካባቢው ለሚገኙ የሲቢኢ ኑር ደንበኞች የግንዛቤ ማስጨበጫ መድረክ አካሂዷል። የሲቢኢ ኑር አገልግሎት አማራጮችን ማስተዋወቅ ዓላማ ባደረገው የግንዛቤ ማስጨበጫ መድረክ ላይ የኢትዮጵያ ንግድ ባንክ ሲቢኢ ኑር አገልግሎት የሸሪዓ አማካሪ ኮሚቴ ሰብሳቢ ዶክተር ሼክ መሐመድ ሐመዲን እንደተናገሩት ባንኩ የሚሰጣቸው አገልግሎቶች የሸሪዓ መርሆችን መሰረት ያደረጉ በመሆኑ ሁሉም ከባንክ ዘንድ ቀርቦ የፋይናንስ አገልግሎት ተጠቃሚ ሊሆን ይገባል ብለዋል። ጠጋ ብለን ባይሆን መስፈርቱን አሟልተን መጠቀም ይጠበቅብናል። ብድር ይፈልጋል። ባንኩ ደግሞ የሚጠይቃቸው ነገሮች ስላሉ እነሱን አላሟላ ይለና አይሰጡኝም ማለትም አይሆንም። ኮላተራል ከፈለገ ፍቃድ ከፈለገ ማጣራት ያለበት ነገር ይጠይቃል። ኦፍ ኮርስ ያንን ዋስትና የሚያገኝበትን ነገር ይጠይቃል። አንተ اذا اردت ان تطاع فامر بالمستطاع ይላሉ አረቦች። ትእዛዝ ተቀባይነት እንዲኖረው ከፈለክ የሚቻል ነገር እዘዝ ማለት ነው። በግንዛቤ ማስጨበጫ መድረኩ ላይ ተገኝተው መልእክት ያስተላለፉት የወሊሶ ከተማ ከንቲባ አቶ ገመቹ አረዶ ቁጠባ አስተማማኝ የኢንቨስትመንት መሰረት መሆኑን በማስገንዘብ ህብረተሰቡ በባንክ መቆጠብን ልምድ ሊያደርግ ይገባል ብለዋል። አዋስን ኬኛ በፈጋገራቲን ቁሰቹ ቀባን ማህበረሰባችን በተለያየ መንገድ መቆጠብ መቻል አለበት። ይህ የከተማችን አቋም ጭምር ነው። ከተማችንን ለመለወጥ የኢንቨስትመንትና የኢንዱስትሪ ከተማ ለማድረግ እንዲሁም የሥራ ዕድልን ለማስፋት መቆጠብ በጣም ወሳኝ ነው። ከወለድ ነጻ ባንክ አገልግሎትን በተመለከተ የግንዛቤ እጥረት እንዳለ ያነሱት የውይይት መድረኩ ተሳታፊዎች በበኩላቸው በቀጣይ ወደ ባንኩ በመቅረብ ሁሉንም አማራጮች በመጠቀም ራሳቸውንም ሀገራቸውንም ለማሳደግ እንደሚሰሩ ተናግረዋል። በኢትዮጵያ ንግድ ባንክ የአምቦ ዲስትሪክት ዳይሬክተር አቶ ባይሳ ቦሰና በበኩላቸው የማህበረሰቡን ግንዛቤ ለማሳደግ የፋይናንስ አማራጮችን ለማስተዋወቅ መሰል የግንዛቤ ማስጨበጫ መድረኮች ተጠናክረው ይቀጥላሉ ብለዋል። የሲቢኢ ኑር አገልግሎት አማራጮችን ለማስተዋወቅ ታስቦ በተዘጋጀው የውይይት መድረክ ላይ የሲቢኢ ኑር የሸሪዓ አማካሪ ኮሚቴ ሰብሳቢ ዶክተር ሼክ መሐመድ ሐመዲን ጨምሮ የሃይማኖት አባቶች፣ ጥሪ የተደረገላቸው ደንበኞች፣ የሲቢኢ ኑር የዋና መስሪያ ቤትና የአምቦ ዲስትሪክት የስራ ኃላፊዎች ተሳትፈዋል።